ጤና ይስጥልኝ የተወደዳችሁ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የህዳር 16 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉን ጋብዛችኋለን። በቅድሚያም አርዕስቶችን። የመንግስት ሰራተኞች የቁጥር መረጃ ሊረጋገጥ መሆኑ ተገልጿል። ከዚህ ጋር ተያይዞ ኮሚሽኑ ያወጣቸው አነጋጋሪ መረጃዎች የምናደርሳችሁ ይሆናል። በአፋር ክልል በተከሰተው ግዙፍ የእሳተ ገሞራ ፍንዳታ ምክንያት ዓለም አቀፍ በረራዎች መቋረጣቸው ተሰምተዋል። ሙሉ መረጃውን የምትሰሙት ይሆናል። የምግብ ዘይትና ያልተፈቀዱ ኬሚካሎችን የሚጨምሩ አካላትን በተመለከተ ባለስልጣኑ አዲስ መረጃን ይፋ አደረገ። ከዚህ ጋር ተያይዞ አዲስ ስርዓት ተግባራዊ ሊደረግ መሆኑ ተሰምቷል። እናጋራችኋለን። በመዲናዋ 15 ሴቶችን ጨምሮ በርካታ ሸዋሸዋ የሚሰሩ ግለሰቦች በቁጥጥር ስር መዋላቸው ፖሊስ አስታውቋል። ከዚህ ጋር ተያይዞ የወጡ አነጋጋሪ መረጃዎችን የምናደርሳችሁ ይሆናል። ኢትዮጵያ ከዚህ ቀደም ከኤርትራ ጋር ያደረገችውን የአልጀርስ ስምምነት ልትሰርዝ ይገባል መባሉም ከመረጃዎቻችን መካከል ይገኝበታል። አብራችን በመቆየት እንድትከታተሉን እየጋበዝን አሁን ወደ ዝርዝር ጉዳዮች እንለፍ። የከበሩ ድንጋዮች ንግድ በኢትዮጵያ ምርት ገበያ በኩል ለማድረግ እየተሰራ ነው ተባለ። የማዕድን ሚኒስቴር እንደ ኦፓል፣ ስፔናርና ኤምራልድ ያሉ የከበሩ ድንጋዮች ንግድ በኢትዮጵያ ምርት ገበያ ኢሲኤክስ በኩል እንዲካሄድ የማድረግ ዝግጅቱን እያጠናቀቀ እንደሚገኝ አስታውቀዋል። ይህ ስትራቴጂካዊ እርምጃ በከፍተኛ ደረጃ እየተንሰራፋ ያለውን ህገወጥ የማዕድን ዝውውር ለመግታትና ከነዚህ ማዕድናት የሚገኘውን የውጭ ምንዛሪ ገቢ ለማሳደግ ያለመ መሆኑ ተገልጿል። የከበሩ ድንጋዮች ገበያ ላይ ለረጅም ጊዜ የቆየው ህገወጥ ሽያጭና ዝውውር ችግር በብሔራዊ ኢኮኖሚ ላይ ከፍተኛ ጉዳት እያሳደረ መሆኑን የሚገልጹት የማዕድን ሚኒስትር ሀብታሙ ተገኘ እንደ ቡናና ሰሊጥ የተደራጀ የግብይት ስርዓት ባለመኖሩ የከበሩ ድንጋዮች ለህገ ወጥ ገበያ ምቹ ሆነዋል ሲሉም ተናግረዋል። ሚኒስትሩ በጌጣጌጥ ማዕድን ቁፋሮ ውስጥ ትልቁ ችግር የግብይት ስርዓቱ ነው ያሉም ሲሆን እንደ ቡናና ሰሊጥ ሁሉ የከበሩ ድንጋዮች በኢትዮጵያ ምርት ገበያ መድረክ ላይ እንዲገበያዩ እየሰራን ነው ብለዋል። ሚኒስትሩ ከወሎ ዩኒቨርሲቲ ጋር በመተባበር የንግድ ስትራቴጂዎችን፣ የአሰራር መመሪያዎችን እንዲሁም የድንጋይ መቁረጥና ማጥራት ደረጃዎችን ያካተተ አጠቃላይ የግብይት ስርዓት ነድፎ ማጠናቀቁም ተሰምተዋል። ከ4 ሚሊዮን በላይ የመክፈል አቅም የሌላቸው ዜጎች የጤና መድን ተጠቃሚ ሆነዋል ተባለ። የኢትዮጵያ ጤና መድን አገልግሎት ከ4.3 ሚሊዮን በላይ የመክፈል አቅም የሌላቸው እማወራዎችና አባወራዎች በጤና መድን ተጠቃሚ ማድረጉን አስታውቀዋል። ይህንን ያስታወቁት የአገልግሎቱ ዋና ዳይሬክተር አቶ ተስፋዬ ወርቁ ሲሆኑ የ2018 የበጀት ዓመት ምዝገባን አስመልክቶ በሰጡት መግለጫ አገልግሎቱ በመንግስት ድጎማ አማካኝነት ለሚሊዮኖች ድጋፍ መስጠቱን አስታውቀዋል። አገልግሎቱ በአጠቃላይ ከ63 ሚሊዮን በላይ ዜጎችን የጤና መድን ሽፋን ማዳረስ ችሏል ያሉት ዋና ዳይሬክተሩ ይህም 13.68 ሚሊዮን የሚሆኑ እማወራዎችና አባወራዎችን ያካተተ መሆኑን ገልጸዋል። የዚህን ያህል ቁጥር ያለው አቅም የሌለው ዜጋ ተጠቃሚ ለማድረግ ከመዋጮ ስብስቡ ውስጥ ከ7 ቢሊዮን ብር በላይ የሚሆነው በመንግስት የተደጎመ ገንዘብ መሆኑን የገለጸው አገልግሎቱ እስካሁን በአጠቃላይ ከ19 ቢሊዮን ብር በላይ መሰብሰቡን አስታውቀዋል። አቶ ተስፋዬ ወርቁ በመግለጫቸው የጤና መድን አገልግሎቱ 1195 ወረዳዎችን ተደራሽ ማድረጉን ጠቁመው ከነዚህ ውስጥም 737 ወረዳዎች ገቢን መሰረት ያደረገ የመዋጮ ስርዓትን ተግባራዊ ያደረጉ ነው ብለዋል። በታላቁ ሩጫ የፕላስቲክ ጠርሙሶችን የሰበሰቡ ግለሰቦች ከፍተኛ ገቢ ማግኘታቸው ተሰማ። በታላቁ ሩጫ በኢትዮጵያ ላይ በደረቅ ቆሻሻ መልሶ መጠቀምና ዑደት ስራ ላይ የተሰማሩ ማህበራት ከፍተኛ ቆሻሻን በመሰብሰብ ከፍተኛ ገቢ ማግኘታቸውን ተገለጸ። በዚህም የማህበራቱ ጥረት ለከተማው ጽዳት ትልቅ ድጋፍ ነው ያሉት የአዲስ አበባ ከተማ አስተዳደር ቢሮ የስፖርቱን ደስታ ከአካባቢ ንጽህናና ከገቢ ማስገኛነት ጋር ባገናኘ መልኩ ትልቅ ትምህርት መስጠቱን አስታውቀዋል። ብዙ የሰበሰበ ብዙ አገኘ የሚለው መርህ በደማቅ ሁኔታ ሩጫው በተካሄደበት ወቅት ታዳሚዎች
የጠቀሙባቸውን ያገለገሉ የፕላስቲክ ጠርሙሶች ወዲያውኑ በመሰብሰብ ረገድ የማህበራቱ ሚና እጅግ የጎላ ነበርም ተብሏል። በተለይም የውሃ ጠርሙሶች ለመሰብሰብ ባደረጉት የተቀናጀ ጥረት ህጋዊ ባጆችን በመጠቀም ከፍተኛ መጠን ያለው ቆሻሻ ወደ መልሶ ማምረቻ ግብዓትነት እንዲለወጥ ያደረጉት እነዚህ ማህበራት ከፍተኛ ገቢ በማስገኘት ለራሳቸው ብልጽግና መሰረት ከመጣልም በተጨማሪ የከተማዋ ጽዳት እንዳይጓደልና የአካባቢ ብክለት እንዳይፈጠር በመከላከል ለአካባቢ ጽዳት ትልቅ ድርሻን ተወጥቷልም ብለዋል። ታላቁ ሩጫ በኢትዮጵያ በሺዎች የሚቆጠሩ ሰዎችን በአንድ ላይ የሚሰባሰቡበት መድረክ መሆኑ በፕላስቲክ መልሶ መጠቀም ስራውም ታላቅ ሽፋን በመስጠት የአካባቢ ንቃተ ህሊናን ከፍ ለማድረግ ከፍተኛ እገዛ እንዳደረገ ተገልጿል። ኢትዮጵያ ከኤርትራ ጋር ያደረገችውን የአልጀርስ ስምምነት ልትሰርዝ ይገባል ተባለ። በቀድሞው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ ታህሳስ 3 ቀን 1993 የተፈረመው የአልጀርስ ስምምነት ሊሰረዝ እንደሚገባው ባለሙያዎች ተናገሩ። ስምምነቱ ባለ 6 አንቀጽ ሰነድ ሆኖ 4 መሰረታዊ ግቦች ያሉት ሲሆን የኢትዮጵያ መንግስት ስምምነቱን ባከበረ መንገድ እየተጓዘ ቢሆንም ኤርትራ በኢትዮጵያ ላይ እየፈጠረች ያለው ተጽዕኖ ስምምነቱን ማቋረጥ የሚያስችል ነው ሲሉ የጂኦፖለቲካ ስትራቴጂና ሴኩሪቲ ተንታኝ የሆኑት ያፌት መኮንን ገልጸዋል። አያይዞም አሁን ላይ ኢትዮጵያ የአልጀርስ ስምምነትን ማቋረጥ ይጠበቅባታል ያሉ ሲሆን አስቀድሞ ስምምነቱ ላይ ክፍተት እንደነበር በማንሳት ኤርትራ የስምምነቱን አካል በግልጽ የጣሰች በመሆኑ የህዝብ ተወካዮች ምክር ቤት ስምምነቱን በመሰረዝ ወደ ድርድር መሄድ እንደሚገባው ተናግረዋል። ስምምነቱ አስቀድሞ ችግር ያለበት ነበር ያሉት ደግሞ የዓለም አቀፍ ግንኙነት ባለሙያው ዶክተር ግዳይ ደገፋ ሲሆኑ የኢትዮጵያ መንግስትም ይሁን የኤርትራ መንግስት ስምምነቱን አላከበሩም ሲሉ ተናግረዋል። አሁን ላይ የተፈጠሩ ያሉ ውዝግቦች በብሔራዊ ጥቅም አተረጓጎምና የስልጣን ጥቅም ትርጉም ላይ ከፍተኛ የግንዛቤ ችግር በመኖሩ እንደሆነ ያነሱት ባለሙያው ስምምነቱን ከማፍረስ ይልቅ በዓለም አቀፍ ህጉ ችግሮችን ለመፍታት መሞከር ይሻላልም ይላሉ። ዓለም አቀፍ የህግ ባለሙያው አቶ ጥጋቡ ደሳለኝ በበኩላቸው ስምምነቱ አስቀድሞ ጥናት ሊደረግበት ይገባ ነበር ያሉ ሲሆን ኢትዮጵያ አሁን ላይ ስምምነቱን አላከብርም ካለች የዓለም አቀፍ ድንበር ኮሚሽን የሰጠውን የድንበር ላይ ውሳኔ አላከብርም እንደማለት የሚቆጠር በመሆኑ ስምምነቱን መሰረዝ እንደማትችልና በሀገሪቱ ላይ የሚያሳድረው ተጽዕኖ ቀላል እንደማይሆን ተናግረዋል። የጂኦፖለቲካ ስትራቴጂና ሴኩሪቲ ተንታኙ ያፌት መኮንን ግን ኤርትራ ዓለም አቀፍ የድንበር ኮሚሽን ለኢትዮጵያ የወሰነውንና የአልጀርሱ ስምምነት አካል የሆነውን ህግ ቀድማ በመጣስ የኢትዮጵያን ግዛት በመቆጣጠሯ ኢትዮጵያ ስምምነቱን ብታፈርስ ተጠያቂ አያደርጋትም ባይ ናቸው። 15 ሴቶችን ጨምሮ በርካታ ሸዋሸዋ የሚሰሩ ግለሰቦች በቁጥጥር ስር ዋሉ። በመዲናዋ በቡድን በመደራጀት በተለምዶ ሸዋሸዋ ተብሎ የሚጠራውን ወንጀል የሚፈጽሙና ከወንጀለኞቹ የተሰረቀ ዕቃን የሚገዙ ወንጀል ፈጻሚዎችን በቁጥጥር ስር በመዋል ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቀዋል። መምሪያው ከወንጀሉ ጋር ተያያዥነት ያላቸው 36 ግለሰቦችና 5 ተሽከርካሪዎችም በቁጥጥር ስር መዋሉ ተገልጿል። የምርመራ መነሻ የሆነው በልደታ ክፍለ ከተማ ወረዳ 7 ኢሚግሬሽን አካባቢ ህዳር 9 ቀን 2018 ዓ.ም ከቀኑ 7 ሰዓት ላይ የተፈጸመ የወንጀል ድርጊት መሆኑ የተገለጸ ሲሆን የግል ተበዳይ ኢየሩስ ግርማ ትራንስፖርት በመጠበቅ ላይ እንዳለች ወንጀል ፈጻሚዎቹ የሰሌዳ ቁጥር ኮድ 3 ማዕከላዊ ኢትዮጵያ 01058 ሚኒባስ ተሽከርካሪ ይዘው በመንቀሳቀስ የት ነሽ በማለት ካሳፈሯት በኋላ ሞባይል ስልኳን ለመቀማት ሲታገሉ በአካባቢው ላይ በወንጀል መከላከል ስራ ላይ በነበሩ የፖሊስ አባላት እይታ ውስጥ መግባታቸው ተነግረዋል። በፖሊስ እይታ ውስጥ መግባታቸው የተረዱት ተጠርጣሪዎቹም የግል ተበዳይን ገፍትረው በመጣል ለማምለጥ ቢሞክሩም ተጠርጣሪዎቹን እስከ መጨረሻ በመከታተል አራቱንም ግለሰቦች በቁጥጥር ስር መዋል መቻሉም ተገልጿል። ፖሊስ በቁጥጥር ስር የዋሉትን ተጠርጣሪዎች መነሻ በማድረግ በተደረገ ሰፊ ምርመራ የማስፋት ተግባር የወንጀል ድርጊቱን የሚመራና የሚያስተባብር ቡድን እንዳለ ይደረስበታል። በዚህም የወንጀለኛ ቡድኑን በቁጥጥር ስር ለመዋል በተደረገ ክትትል በጉለሌ ክፍለ ከተማ አዲሱ ገበያ አካባቢ ስምሪት የሚሰጡ 11 ግለሰቦች ሊያዙ ችለዋል። ለወንጀል ፈጻሚዎቹ ስምሪት በሚሰጠው ቡድን ላይ በተከናወነ ሌላ ጠንካራ ምርመራን የማስፋት ተግባርም በቡድኑ ስምሪት የተሰጣቸው 8 ሌሎች ወንጀል ፈጻሚዎች በሰሌዳ ቁጥር ኮድ 3B አዲስ አበባ 55902 ሚኒባስ ተሽከርካሪ በመጠቀም የሸዋሸዋ ወንጀል ለመፈጸም ሲንቀሳቀሱ በልደታ ክፍለ ከተማ በተለምዶ ኮካ እየተባለ በሚጠራው አደባባይ በቁጥጥር ስር መዋላቸው ፖሊስ አስታውቀዋል። ፖሊስ ምርመራውን በማጠናከር ባደረገው ብርቱ ክትትል ተመሳሳይ ወንጀል ድርጊት ለመፈጸም ስምሪት የተሰጣቸው በኮድ 3 አዲስ አበባ 96708 አራዳ ክፍለ ከተማ እንዲሁም በኮድ 3 ኦሮ A02639
9 በቦሌ ክፍለ ከተማ በሚኒባስ ተሽከርካሪዎች ሲንቀሳቀሱ የነበሩ 13 አባላት ያሉት ሁለት ቡድን በቁጥጥር ስር መዋልም ተችሏል። ከዚሁ ወንጀል ጋር በተያያዘ በኮድ 3 ቢ አዲስ አበባ 47364 በሆነት ቪትስ ተሽከርካሪ እየተዘዋወሩ ከወንጀል ፈጻሚዎች የተሰረቀ ዕቃ ሲገዙ የነበሩ ሁለት የሌባ ተቀባዮችም ተይዘው በህግ አግባብ በተደረገ ብርበራና ፍተሻ ከግለሰቦቹ መኖሪያ ቤት 30700 ብር፣ አንድ ላፕቶፕ፣ አንድ ታብሌት፣ 11 ዘመናዊ ስልኮች ተሰርቀው ቀፎቹ የተሸጡበት 188 የስልክ ከቨሮች በኤግዚቢትነት መያዙን የልደታ ክፍለ ከተማ ፖሊስ መምሪያ አስታውቆ በአጠቃላይ ከዚህ ወንጀል ጋር በተያያዘም 36 ሰዎች በቁጥጥር ስር ውሎ ምርመራ ያጣራ መሆኑንም መምሪያው ገልጿል። በተለይም የትራንስፖርት ተሽከርካሪዎችን በመጠቀም የሚፈጸሙ የሸዋሻ ወንጀሎችን ለመከላከል የሚደረገውን ጥረት በማገዝ ህብረተሰቡ መረጃ በመስጠት ተባባሪ መሆን እንደሚገባው ያሳሰበው ፖሊስ ትራንስፖርት ተጠቃሚዎች ተገቢውን ጥንቃቄ ማድረግ እንደሚገባቸውም አሳስበዋል። በወንጀል የምርመራ ሂደት አንዳንድ የተሽከርካሪ ባለንብረቶች ሆን ብለው ተሽከርካሪዎቻቸውን ለወንጀል ፈጻሚዎች እንደሚያከራዩ በምርመራ የተደረሰበት ሲሆን በግለሰቦቹ ላይ የሚያስከትለው የህግ ተጠያቂነት እንደተጠበቀ ሆኖ ወደፊት የተሽከርካሪያቸውን አይነትና የባለ ንብረቶቹን ስም ዝርዝር ለህዝብ ግልጽ እንደሚያደርግ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቀዋል። በዚህ የወንጀል ድርጊት በቁጥጥር ስር ከዋሉ ተጠርጣሪዎች ጋርም በተያያዘ ወንጀል ተፈጽሞብኛል የሚል ግለሰብ ልደታ ክፍለ ከተማ ፖሊስ መምሪያ በአካል በመቅረብ ማመልከትና መረጃ መስጠት እንደሚችል ፖሊስ ጥሪውን አቅርበዋል። የምግብ ዘይት ላይ ያልተፈቀደ ኬሚካል የሚጨምሩ አምራቾችን የሚቆጣጠር ስርዓት ተዘረጋ። ጤና ላይ ጉዳት የሚያስከትልና ጥራት የጎደለው የምግብ ዘይት ምርት ላይ እንደ ሃይድሮጂኔትድ ያሉ ኬሚካሎችን በመጨመርና ጥራት ያለው በማስመሰል ለገበያ የሚያቀርቡ ህገወጦችን ለመቆጣጠር የሚያስችል አዲስ ስርዓት መዘርጋቱን የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቀዋል። ባለስልጣኑ አንዳንድ አምራች ድርጅቶችና ነጋዴዎች ጥራት የጎደለው ምርታቸው ጥራት ካለው ምርት ጋር በመልክ እንዲመሳሰል ለምግብ ግብዓትነት እንዲውል ያልተፈቀደ ቀለም እንደሚጨምሩ ደርሼበታለሁ ያለ ሲሆን ይህንን መሰል ህገወጥ የወንጀል ተግባር ለማስቆም አዲስ ስርዓት መዘርጋቱም ተገልጿል። በዚሁ አዲስ ስርዓት ምርቱ ከፋብሪካ ወጥቶ ለተጠቃሚዎች እስኪቀርብ ድረስ ያለው የጥራት ሂደት ከስርስር የሚፈተሽና የሚያረጋግጥ መሆኑም ተገልጿል። አዲሱ ስርዓት ስራ ላይ ከዋለ ወዲህ ተመሳሳይ ተግባር የሚፈጽሙ ጥፋተኞች ከእኩይ ድርጊታቸው ተቆጥበዋል ሲሉ የባለስልጣኑ የእንስሳት ተዋጽኦና አልሚ ምግብ ዴስክ ኃላፊ አቶ መሐመድ ሁሴን ተናግረዋል። በተጨማሪም የቁጥጥርና ክትትሉን ውጤታማነት የሚያሳየውም በአሁኑ ሰዓት ከ90 በመቶ በላይ የሚሆኑ ዘይት አምራቾች ደረጃቸውን የጠበቁ የምግብ ዘይት ምርቶችን ለገበያ ማቅረባቸው እንደሆነ አብራርተዋል። በቴክኖሎጂ የታገዘው የአሰራር ስርዓት ድንገተኛ ፍተሻን፣ የላቦራቶሪ ምርመራን፣ የምርት ግብዓት ፍተሻን፣ የአመራረት ሂደትና መሰል ለጥራት አስተዋጽኦ ያላቸው ተግባራትንም ፈትሾ ማሳለፍ ያጠቃልላልም ተብለዋል። የመንግስት ሰራተኞች የቁጥር መረጃ ሊረጋገጥ ነው። የፌዴራል ሲቪል ሰርቪስ ኮሚሽን ከኢትዮጵያ ስታቲስቲክስ አገልግሎት ጋር በመተባበር በመላ ሀገሪቱ የሚገኙትን የመንግስት ሰራተኞች የቁጥር መረጃ አንድ መደብ ለአንድ ሰው ብቻ መሆኑን ለማረጋገጥ ስራ ሊጀምር መሆኑን አስታውቀዋል። ኮሚሽኑ ይህንን ያለው በዚህ የማረጋገጥ ስራ የሙከራ ተግባራት ላይ ለሚሳተፉ መረጃ ሰብሳቢዎች በአዳማ ከተማ ስልጠና በሰጠበት ወቅትም ነው። በስልጠናው ላይ የተገኙት የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር አቶ ሽብሩ አባዲማ ተቋማቸው ቀልጣፋና ውጤታማ ህዝብ አገልጋይ ሲቪል ሰርቪስ ለመፍጠር ሪፎርም ማካሄድ በአሁኑ ጊዜ ወደ ተሟላ ትግበራ መግባቱን ገልጸዋል። በመንግስት ተቋማት ተቀጥረው የሚሰሩ ሰራተኞች ቁጥር ሳይንሳዊ በሆነ መልኩ የተረጋገጠ መረጃ መያዝ አስፈላጊ በመሆኑ በሀገራችን የሚገኙትን ሰራተኞች የቁጥር መረጃ ለማረጋገጥ በዘርፉ የካበተ ልምድና እውቀት ካለው የኢትዮጵያ ስታቲስቲክስ አገልግሎት ጋር ለመስራት የሚያስችል ቅድመ ሁኔታ መጠናቀቁንም ተናግረዋል። ዋና ዳይሬክተሩ አክለውም የኢትዮጵያ ሲቪል ሰርቪስ በሀገራችን በመንግስት መስሪያ ቤት ተቀጥረው የሚሰሩትን ሰራተኞች ቁጥር መረጃ የማረጋገጥ ስራ ከተቋማቸው ጋር ለመስራት በመወሰኑ ደስተኛ መሆናቸውን ገልጸው ተቋማቸው በዘርፉ ያለውን ልምድ፣ እውቀት፣ ቴክኖሎጂና መሰረተ ልማት በማስተባበር ለሀገርና ለኮሚሽኑ ከፍተኛ ትርጉም ያለው ተግባር በጊዜና በጥራት ሰርቶ ለማስረከብ በትጋት እንደሚሰራ ገልጸዋል። ለስራው ከተለያዩ የሀገሪቱ ዩኒቨርሲቲ ለተወጣጡ መምህራኖች ለሚቀጥሉት 5 ቀናት የሰራተኞች ቁጥር መረጃ ለማረጋገጥ የተዘጋጁ ስነ ዘዴዎችና ሌሎች ተያያዥ ጉዳዮች ላይ የጽንሰ ሀሳብና የተግባር ስልጠና እንደሚሰጥም ተጠቁመዋል። በአፋር ክልል በተከሰተው ግዙፍ የእሳተ ገሞራ ፍንዳታ ምክንያት ዓለም አቀፍ በረራዎች ተቋረጡ። የህንድ አየር መንገድ ኤር ኢንዲያና አካሳ ኤር በኢትዮጵያ አፋር ክልል ኤርታሌ ላይ በተከሰተው የእሳተ ገሞራ ፍንዳታ ምክንያት ብናኙ ወደ ህንድ አየር ክልል ዘልቆ በመግባት ስራዎቻቸውን በማስተጓጎሉ የተወሰኑ በረራዎች መሰረዛቸውን ተገልጿል። የህንድ ሲቪል አቪዬሽን ተቆጣጣሪ ዳይሬክቶሬት ጀነራል ለአየር መንገዶች ያስተላለፈው መመሪያ ተከትሎ 11 በረራዎች የሰረዘ ሲሆን አካሳ ኤር በመካከለኛው ምስራቅ እንደ ጅዳ፣ ኩዌትና አቡዳቢ ያሉ መዳረሻዎች
አውሮፕላኖች የያዛቸውን የበረራ መርሃ ግብሮችን ሰርዘዋል። የህንድ ሜትሮሎጂ ዲፓርትመንት የብናኝ ደመና ወደ ቻይና እየተጓዘ መሆኑንና ዛሬ አመሻሹን የህንድ አየር ክልል ሙሉ ለሙሉ ለቆ እንደሚወጣም አሳውቀዋል። በኢትዮጵያ በአፋር ክልል የተከሰተው እሳተ ገሞራ ባለፈው እሁድ ፈንድቶ ወደ 14 ኪሎ ሜትር ከፍታ ያለው ትልቅ የአመድ ብናኝ ደመናን በመፍጠር ቀይ ባህርን አቋርጦ ወደ ምስራቅ አቅጣጫ መስፋፋቱ ይታወቃል። አመዱ ከዚያን ጊዜ ጀምሮ በየመን፣ ኦማን፣ ፓኪስታን እንዲሁም የህንድ አየር ክልል ማዳረሱን ሮይተርስ ዘግቧል። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባችንን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን እናሳውቃችኋለን። አብራችሁን ቆዩ። በዛሬው ዕለት ሮሃ የፎሬክስ ቢሮ አንዱን የአሜሪካ ዶላር 173 ብር ከ75 ሳንቲም ገዝቶ 177 ብር ከ22 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 220 ብር ከ01 ሳንቲም ተገዝቶ 224 ብር ከ41 ሳንቲም ተሽጧል። አንዱን ዩሮ 194 ብር ከ85 ሳንቲም ተገዝቶ 198 ብር ከ75 ሳንቲም ተሽጧል። አንዱን የስዊዝ ፍራንክ 205 ብር ከ25 ሳንቲም ተገዝቶ 209 ብር ከ35 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 45 ብር ከ75 ሳንቲም ተገዝቶ 46 ብር ከ66 ሳንቲም ተሽጧል። አንዱን የሳውዲ አረቢያ ሪያል 45 ብር ከ2 ሳንቲም ተገዝቶ 46 ብር ከ1 ሳንቲም ሲሸጥ አንዱን የቻይና ዩዋን ደግሞ 22 ብር ከ8 ሳንቲም ተገዝቶ 23 ብር ከ26 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሬ ተመን ያሳያል። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩት የዕለቱን የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም።